ቅድም እያልሽ ነበር ሰላምዬ ከቤተሰብ ጨዋታ ጋር በተያያዘ እንግዲህ ከነጻነት ልፈት በኋላ በርካታ ሰዎች የሚያደንቋቸውን የሚወዷቸውን ሰዎች እንደ እጩነት ሲያቀርቡ ነበርና እንደዛ ሆኖ እንግዲህ አሁን ያሲኖ ጋር ደውለናል። እስኪ ያሲኖ ጋር ደወል አድርገናል። እንግዲህ የቤተሰብ ጨዋታን ይቀላቀል ይሆንን የሚለውን ምላሽ ለማግኘት እሱ ጋር ደውለን እንዴት ነው ያሲኖ? አማን ነው ላይ አለን ይመስገን ሁሉ ሰላም ነው አለን ይመስገን ሁሉ አማን አለን። የቤተሰብ ጨዋታ ላይ 3 ምርጦች ተለይታችኋል። አዎ እንዴት ነው ውድድር እንዴት ነበር? እየሞከርን ነው የቤተሰብ ጨዋታን ለመምራት እየሞከርን ነው። ሰው በጣም ጥሩ ነው፣ አቀባበሉ በጣም ደስ ይላል። በርግጥ የነፂ ቦታ ላይ ሆኖ እዛ ቦታ ላይ መስራት በጣም ይከብዳል። ምክንያቱም መድረኩ በጣም ትልቅ ነው። እኛም ታናናሾች እንደመሆናችን መጠን ደግሞ እንሞክራለን ለመሞከር ያ እድሉን ካገኘን እንሰራዋለን፣ ቆንጆ አድርገን እንሰራለን ብለን እናስባለን። አሁን እኔም ይመስለኛል ዛሬ ቀረጻ አረጋችሁ እንደ ያሲኖ? ኦልሬዲ ዛሬ ፕሮግራም ይተላለፋል። ያኔ ይተላለፋል ከ2 ሰዓት ተኩል ጀምሮ እና እስኪ በጉጉት ጠብቁ። ሉላ ያንቺ ያው በተግባር የምናየው ነው የሚሆነው። ቀጥታ የቤተሰብ ጨዋታ የዛሬው ፕሮግራም ያሲኖ አለ። ስለዚህ ፊት ለፊት የምናየው ነው የሚሆነው። በደንብ ቆንጆ አድርገህ የመራኸውም ነው የሚመስለው። ፒክቸሮችም እያየን ነበር የነበረውና እንደው ያሲኖ የምን ተሰማህ? ያው እንግዲህ ነፂ ወንድማችን ነው እዚህ ቦታ ላይ የቤተሰብ ጨዋታን ሲሰራ ረጅም አመታትን እናቀዋለን። በጣም ሰቅሎታልም ፕሮግራሙንም እና እንደው ነፂ የቆመበት ቦታ ላይ ስትቆም ቀረጻውን ስታካሂድ ምንድን ነበር ይሰማህ የነበረው? በእውነቱ እዛ የነበሩ ዳይሬክተሮች በጣም ሲያግዙኝ ነበር እንድረጋጋ። ምክንያቱም እኔ ይሰማኛል ብዬ ያላሰብኩት ስሜት ነው በቦታው ላይ የተሰማኝ። መድረኩ በጣም ግዙፍ ነው እና ነፂም ደግሞ በግል የሚያበረታታኝ አይነት ሰው ነበረ። በምሰራቸው ስራዎች ላይ ያግዘኝ ነበር፣ ሀሳብ ይሰጠኝ ነበር። ኢንስታግራም ላይ አሁን ያለፈው ስታንዳፕ ኮሜዲ ሾይን ሂስቶሪ ላይ አስተዋውቆልኝ ምናምን ነው እና በርታ ጠንክርና ይለኝ ነበርና እሱ የቆመበት መድረክ ላይ ቆሜ ስሞክር ይሆን የተሰማኝ ስሜት ነበርና ጎበዝ ዳይሬክተሮች ያሉ ግን ኢቢኤስ ላይ አግዘውኛል። እኔም ደግሞ ያው ካለኝ ልምድ በመነሳት በቻልኩት መጠን ሞክሬያለሁ። እንግዲህ ህዝብ ነው የሚፈርደው። ህዝብ ያይና ደግሞ ሀሳብ ይሰጠናል ማለት ነው። ያሲኖ አሁን ሰሞኑን በደንብ ትሬንድ ሆኖ የነበረው አሁንም ደጋግማ የምትነግረን እየሞከርኩኝ ነው የሚለው ነገር ነውና እንደው እዚህ ላይ የቤተሰብ ጨዋታ ላይ እጩ ሆነህ እንድትቀርብ ሰው በደንብ ድምጽም እንዲሰጥ የሆነ ሚና የተጫወተ ይመስላል። እየሞከርኩ ነው። አዎ ማለት እየሞከርን ነው። በቃ ሁላችንም እየሞከርን አይደል? ላይ አንቺም እኮ እየሞከርሽ ነው። ሁሉም እየሞከረ ነውና ያው የሁሉም ስሜት ስለሆነ በደንብ ሰው ጋር ደርሷልና ሰው ጋር በደንብ ተቀባይነት እንዲኖረው አድርጓል። ስለዚህ አሁን ከዚህ ጋር ተያይዞ ደግሞ የቤተሰብ ጨዋታ ልክ ሲመጣ እስቲ እኔ አስቤውም አላቅም ነበር አስበው ታውቃለህ? አስቤውም አላቅም ነበር። እኔ የግል መድረኮችን ምናምን ሰራለሁ፣ ሆስትም አደርጋለሁ የሆኑ ቦታዎች ላይ እንጂ እንደዚህ አይነት ትልቅ መድረክ ላይ እድሉን አገኛለሁ ብዬ አላስብም ነበር። እንደነገርኩሽ ደግሞ ያው እኛ ደግሞ ታናሾች ነንና ነፂ እዛ ቦታ ጋር ሲመጣ ያለፋቸው የተሰራበት ማንነት አለ። እዛ ቦታ ጋር መቆሙ በራሱ ቻሌንጅ ያደርጋል። ደግሞ ህዝብ አብሮን ካለ ያው ሙከራው ወደ ስኬት ይቀየራል ብዬ አስባለሁ ኢንሻአላህ። እኔ ቆንጆ ይሆናል ብዬም ገምታለሁ። ምክንያቱም አሁን ነፂም ሲሰራው የነበረው መንገድና ቃለን እዛው ላይ ቀልዶችን መፍጠር ኢንተርቴይን ማድረግ በቃ አይጠፋበትም። የሆነ መልስ ላይ የሆነ ቀልድ ምናምን ይገኛልና ያሲኖ አንተም በዛ ጨዋታ ላይም ጎበዝ ነህ። እዛው ላይ ቀልዶችን መፍጠር እዛው ላይ ተቀብሎ ነገሮችን ኢንተርቴይን ማድረጉ ላይም ጎበዝ ነህ። አዎ እሱማ እንሞክራለን እናደርገዋለን። ያው አስ ፈርስት ኤክስፒሪየንስ ሲሆን አዲስ ስለሆነ ቅርጹ ትንሽ መጀመሪያዎቹ ላይ ውስጥሽ ነርቨስ ይሆናል። ከዛ በኋላ ግን ተላብሼው ዳይሬክተሮቹ ደስተኛ ሆነው ነው የተለያየ ነው። እንግዲህ እስኪ እናየውና ደግሞ የምንቀጥል ከሆነ ደግሞ
እየተሻለ ይመጣል ብዬ አስባለሁ። እኛም ከመስራት ወደ ኋላ አንልም። አሁን ከዚህ በኋላ የተመልካቾች ምርጫ እንደቀጠለ ነው የሚሆነው ወይስ ዳይሬክተሮች ነው የሚወስኑት? ከዚህ በኋላ ያለው እንዴት ነው? ድምጽ እየሰጠ ነው ሰው። በድምጽ አማካኝነት ነው የሚሆነው። ያው ስለዚህ ስቲል ድምጽ አለ ማለት ነው። የተመልካቾች ድምጽ አለና የመረጡትን በ7696 ላይ የቤተሰብ ጨዋታን ይምራ ብለው የሚያስቡትን ሰው ይመርጣሉ። እንግዲህ በጣም የሶሻል ሚዲያ እንደምታየው በጣም ብዙ ሰዎች እየተቀባበሉኝ ነው። በጣም ደስ ይላል። የሰውን ፍቅር አይቼበታለሁ። በጣም ብዙ ሰዎች ይደውሉልኛል። አንዳንዶቹም ደግሞ እንደውም በቃ ኦልሬዲ ሆኗል አይነት ነገር ነው እንትን የሚሉ ግን ያው ኮንፈርሜሽን ሳናገኝ የህዝብን ድምጽ ሳናገኝ ያው መወሰን አይቻልም በሚለው እኔ ደግሞ እንትን አላልኩም። እንዴት ነው አንተ ስንት ፐርሰንት ነው ሙከራው ይጸድቃል ብለህ የምታምነው? ሉላዬ እሱን ከሁናቴው በኋላ ብንረዳ ይቻላል። እኔ ዝቤ ላስገምትክ ነበረ። ለመገመት ልትሞክሪ ነው? እዚህ ኳስ ያስገምቱኛል እነ ሰይፉና እስቲ ደግሞ ይሄንንም እንገምት እንደ ልል ብዬ ነው። ቴሌቪዥን ፕሮግራም ሰርተሃል ከዛ እንዳይሆንብን ያው የሌሎቹንም ባለሙያዎች ማየት ስላለብን እነ ንጹህም አሉ እነ ኮሜዲያን አዝመራውም አሉ። እንደ ውድድር አይደለም ጀስት ግን ሁላችንም ያለንን አቅም እናሳይበት መድረክ ነውና የነሱም ታይቶ የሁላችንም ታይቶ የተሻለው ድምጽ ደግሞ እንትን ይላል በሚለው ነው እንጂ እንደ ውድድር እኔ አላየውም። ሁሉም አሸናፊ ነው አይደል? በትክክል እንዴ በትክክል ሁላችሁም እንወዳችሁ የኪነ ጥበብ ሰዎች ስለሆናችሁ። ከዚህ በፊት ቴሌቪዥን ፕሮግራም እንደዚህ መርተሃል ፎርማል በሆነ መንገድ? እኔ አሁን ለምሳሌ የመድረክ ስራዎችን ሰራ ነበር በአየር ኃይል ደብረዘይት በፌደራል የአየር ኃይል ውስጥ የባንዱ መድረክ አስተዋዋቂ ነበርኩኝ። እንደዚህም ደግሞ ሬዲዮ ደጀን አቪዬሽን ኢንዱስትሪ የሚባል አንድ አመት ከምናምን ሰርቻለሁ። ከዛ ባለፈ ደግሞ የሰራዋቸው የመድረክ ስራዎች ስታንዳፖች ምናምን ተደማምረው ያው ያሲኖን እዚህ አምጥተው ለማምጣት ሞክረዋል። አመጡት እኮ ደረስክ። አሁን ደርሰሃል እና ያለው ሁናቴ ጥሩ ነው። የተለያዩ ኤክስፖዎች ላይ ምናምን መስራት ግን እንደነገርኩሽ ያው በእድሜ ብዙ ነገር ሞክረናል። ደግሞ ዛሬ የቤተሰብ ጨዋታን እየሞከርን ነው። ስለዚህ የዛሬ ምሽት የቤተሰብ ጨዋታ በያሲኖ ነው የሚመራው። ዛሬ የቤተሰብ ጨዋታ በኮሜዲያን ያሲኖ ይመራል። መታሰቢያነቱ ለመወደው ለማከብረው ለአንጋፋው አርቲስት ለነጻነት ወርቅነህ ይሁንልኝ እና ብቻ እስኪ ህዝብ ደግሞ አይቶ ያለውን ነገር ማስተካከል ያለብን መስራት ያለብን ነገሮች ደግሞ ሞር ዳይሬክተሮች ጋር እያወራን የቤተሰብ ጨዋታን እንመራለን ብለን እናሸንፋለን ብለን ተስፋ እናደርጋለን። እንሞክራለን ዋንጫውን ለማንሳት። መልካም እድል እንመኛለን ያሲኖ። እንግዲህ ድምጽ ግን ትሰጪኛለሽ አይደል አንቺ? ክፍያውን ነው የሚወስነው። ከደሞዝ ላይ ስንት ፐርሰንት ነው አላ? ደሞዝ አለው እንደ ይሄ ነገር ላይ እንዴ ደሞዝ አለው እኮ ደሞዝ ካለውማ በቃ ምረጪ። እሱንም እስቲ ልክ ኮንፊርም ሲደረግ ስንት ሊከፍሉ ነው እንላለን ደውለን። አይ ጥሩ ነው። እስኪ እናያለን ላይ መልካም እንግዲህ ማታ እናያለን። ያሲኖ ቆንጆ ፕሮግራም እንደሚሆን እርግጠኛ ነው የምንሆነው። ስንት ላይ ነበረ ምርጫ ለማድረግ አድማጮቻችን ቁጥሩን ድጋሚ እናስታውሳቸው እስቲ። እንግዲህ በስፔሊንግ የኛ ስም ይግባ አይግባ አላውቅም፣ ግን 7696 ላይ የመረጡትን ሰው ስም ጽፈው ድምጽ ማድረግ የሚችሉ ይመስለኛል። ያው ለሁላችንም መልካም እድል ያሲኖዬ። እንግዲህ ማታ ደግሞ እናየውና ድጋሚ ተደዋውለን ደሞዙም ስንት ነው የሚከፈል ምናምን ብለን የሻያችንን ትሰጠናለህ። ስለ ደሞዝ ጉዳይ ስታወሩ ያው ስልኬ ይቆራረጣል ብዙን ጊዜ። እሺ ታው ነው በቃ እናወራው። እሺ ሉላዬ አመሰግናለን በጣም። መልካም ምሽት ይሁንልህ ያሲኖ። ቴንኪው። መልካም እድል። ቴንኪው። አመሰግናለሁ። እሺ ባይ። እንግዲህ
የቤተሰብ ጨዋታ ቀጣይ ማን ይመራዋል የሚለውን የዛሬ ምሽት ፕሮግራም ላይ በተግባር አድማጮች ተመልካቾች አይተው መምረጥ እንዲችሉ ሶስቱም ተወዳዳሪዎች የራሳቸው ቀረጻ ይኖራቸዋል ፕሮግራም ይተላለፋል የዛሬ ምሽቱ የያሲኖ ስለሆነ ነው ያሲኖ ጋር አይደወል ነው በቀጣይ የለቴለታቸው ቀን ላይ ይደወል ሶስቱም የራሳቸውን ዛሬ ያሲኖ ይጀምራል ስለዚህ ቀሪ ሁለቱ ደግሞ ባሉት በቀጣይ 2 ሳምንታት ይሆናል ስለዚህ ህዝቡ ደግሞ የወደደውን የመረጠውን በ796 ላይ ስማቸውን በመላክ እንግዲህ መምረጥ ይችላል ማለት ነው እኛም እንደውላለን የቀናቸው ቀን አዝመራው ጋርም ንጹህ ጋርም እንደውላለን ምናወራቸው ይሆናል የዛሬው የያሲኖ ፕሮግራም ስለሆነ ነው ያሲኖ ጋር ደወለ ያደረግነው ታዲያ